አባቴን ሰው ነው የገደለብኝ። ቀላል አመታቶችን አላሳለፍኩ። ነገር ሲጎልብኝ ሁሉ ከአባቴ ጋር ማያያዝ ሞክራለሁ። ከኢየሱስ ክርስቶስ ቀጥሎ ፓስተር በጣም ትልቅ ከባድ ነገር ይቅርታ እንዳረጋቃለሁ። ከፎቶግራፍ ውጪ የአባትነት ፍቅርን ቀምሼ ማደግ እድል አልነበረኝም። ሰዎች በጣም እየተጎዱ ያሉበት ሰውን ይቅር ባለማለት የመጣ ችግር ነው ብዬ አስባለሁ። አባቴ ገዳይ የነበረበትን ቦታዎች በስም አውቃለሁ። ፎቶግራፉን አለኝ። ፎቶግራፉን ካጎቴ አግኝቻለሁ። ስሙ አለኝ። እሱ ወደሚኖርበት ተብሎ ወደ ታሰበው ቦታ መጓዝ ነበረብኝ። ጤና ይስጥልን ውድ ተመልካቾቻችን፣ እንዴት ቆያችሁን? የብርሃን ሾው ነው በየሳምንቱ በዚህ ሰዓት የሚተላለፍላችሁ። ዛሬም እንደገና በሌላ ሳምንት እንደገና እግዚአብሔር ረድቶን ጸጋውና ምህረቱ በስቶልን በፊታችሁ ተገኝተናል። እናንተ መልካም እንደሆናችሁ እንደተጠበቃችሁ በእግዚአብሔር ምህረት እንዳላችሁ ተስፋ አደርጋለሁ። እንድትከታተሉን በአክብሮት ጋብዛችኋለሁ። በእውነት እግዚአብሔር ይባርክ ፓስተር። እኔ በጣም ብዙ ከገጠመኝ ከራስ እኔ ያው ስናዝን ፊሊንግ አለን አይደል ውስጥ እንገባንና የሚጀምረው ነገር ነው ያመኛል። በቃ አጥንቴን ነው የሚያመኝ። በቃ ሀዘን ውስጥ ስገባ ህመም ነው የሚጀምረኝ። የሚገርመው ነገርና አብዛኛዎቻችን ብዬ መናገር እችላለሁ ከሳይንስም ከተለያዩ ጥናቶችም እንደገና ፐርሰናሊም ሰዎችን ከጠየቅኩት ሀዘን ውስጥ ሲሆኑ ሰዎች ይታመማሉ፣ ቂም ሲይዙ ይታመማሉና ልክ ይቅር ስንል ራሳችን ነው የምንፈታው። በጣም ነው የምንፈታው። ከዛ ደግሞ እንደ ክርስቲያን ደግሞ ያው በጣም ከባድ ነው ይቅር ሳንል የምናደርገው የትኛውም መንገድ ልክ አይደለም። መጀመሪያ ሄደክ ወንድምህን አይደለ ይቅር በል ከሱ ጋር ችግርን ፍታ ስለሚል መጽሐፍ ቅዱስ እንደሱ ያልሆነ ህይወት እንደ ክርስቲያን አይሆንም። ከዛ ደግሞ ለራሳችን እንደ ፐርሰናልም ጤንነት ሰዎች በጣም እየተጎዱ ያሉበት ነው ሰውን ይቅር ባለማለት የመጣ ችግር ነው ብዬ አስባለሁና እንግዲህ የኢየሱስ ክርስቶስን ምሳሌ አይተናል ፓስተር እንደነገረን። እኔ ደግሞ ከኢየሱስ ክርስቶስ ቀጥሎ ፓስተር በጣም ትልቅ ከባድ ነገር ይቅርታ እንዳረጋቃለሁና እንደው ከጌታ ቀጥሎ ከባድ ነው ይቅርታ የሚደረግበት ጉዳይ አይደለም ብለን ልንደመድም እንችላለን። ግን ያው ከህይወት ምስክርነቱ ፓስተር ይነግረናልና እስኪ ከሱ ትንሽ አጫውተን ይቅር ማንለው ነገር እንደሌለ ምሳሌ እንድትሆነን ብዬ ነው። ኦኬ እሺ፣ አመሰግናለሁ። ምናልባት እንግዲህ እኔ አንዱ የይቅርታ መንገድ ለኔ ቻሌንጅ የሚያደርገኝ ጌታ ነው። ጌታ ኢየሱስ ሞዴል የሚሆነኝ ከይቅርታ አንፃር ብዙ ጊዜ ሳየው ማለት ነው። ስለዚህ እኔ አባቴን ሰው ነው የገደለብኝ። ስለዚህ ሰው አባቴ ሲሞት እኔ ልጅ ነኝ። ስለዚህ አላቅም አባቴን ከፎቶግራፍ ውጪ የአባትነት ፍቅርን ቀምሼ ማደግ እድል አልነበረኝም ማለት ነው። ስለዚህ በዛ ደረጃ እንደ አንድ ልጅ ጉዳት ነበረብኝ ብዬ አምናለሁ። ስለዚህ ላክመው ማልችለው ጉዳት ነው ማለት ነው ያ ጉዳት። እና ከዚያም ባሻገር ደግሞ የአባቴን መሞት እስከ 7ኛ ዓመት ድረስ አላቅም ነበር። እና አባቴ ሌላ ሀገር እንዳለ ነው የተነገረኝ ታሪክ መሰማው። 7ኛ ዓመቴ ላይ ስደርስ ነው የአባቴን መሞት የሰማሁት፣ ሰውም እንደገደለው የተነገረኝ። ከዛ በኋላ እንግዲህ ልጅነትም ውስጥ የነበረው መጠበቀው ነገር ስለነበረኝ የአባቴን ገዳይ ለነገረኝ ላጎቴ አሁን የአባትን ገዳይ ብታገኝ ምን ታረጋለህ ሲል የመጀመሪያው እንትኔ እገለዋለሁ የሚል ነው ማለት ነው። ከዛ በኋላ እነዚያን ነገሮችን አጎቴም ደግሞ ጥሩ ምርጫ እንደሆነ ኢንካሬጅ አድርጎኝ እንዴት አድርጌ አባቴን ገዳይ መበቀል እንደምችል ያሰለጥነኝ ነበር ማለት ነው አጎቴ። እና በ7 ዓመቴ ነው ያወቅኩት። ያን እስከ 10ኛው ዓመቴ ግን ብዙ አይነት ልምምዶችን ለመለማመድ እድል አግኝቼ ነበር በዚያ ወቅት ማለት ነው። እና አባቴን ገዳይ ለመበቀል በሚያስችለኝ መንገድ ራሴን እንዳዘጋጅ አጎቴ በጥሩ መንገድ ረድቶኝ ነበር በዚያ ወቅት ባለው ማለት ነው። ግን የሚገርመው 10 ዓመት ላይ ስደርስ ጌታ ኢየሱስ ክርስቶስ በሚገርም አይነት ሁኔታ አገኘኝ ማለት ነው። ስለዚህ የህይወት ለውጦች እንግዲህ የጀመሩት እዛ ሰንበት ትምህርት ቤት ውስጥ ነው ማለት ነው። እና የመጀመሪያው ቻሌንጅ የነበረው ለኔ የሰንበት መምህሬ ያስተማረችኝ የእግዚአብሔር ቃል ነው ማለት ነው። እና አይደለም መግደል ወንድምን መጥላት ነፍሰ ገዳይነት መሆኑ፣ ነፍሰ ገዳይ ደግሞ የእግዚአብሔር መንግስት እንደማይወርስ እና ያስተማረችበት መንገድ ለኔ በጣም ቻሌንጅ ፉል ነበር። ስለዚህ ያንን ለመቀበል ከብዶኝ ማልቀስ ጀመርኩኝ ማለት ነው። እና ምን ምክንያት ታለቅሳለች? ምንም ማርኮት አልነገርኳትም ለምን እንደማለቅስ።
ከዚያ ጊዜ ጀምሮ ብዙ አመት ለመጸለይ ሞክሬያለሁ። የአባቴን ገዳይ ምንድነው ማድረግ ያለብኝ ለሚለው ማለት ነው። ስለዚህ ከ8 አመት ያላነሱ ጊዜያትን እየጸለይኩኝ አሳልፌያለሁ። ግን እንግዲህ ክርስቲያን ነኝ፣ በብዙ መንገዶች ቤተክርስቲያን ውስጥ እሳተፋለሁ። ከሰንበት ትምህርት ቤት ከሰንበት ኳየር ጀምሮ እንግዲህ በብዙ መንገድ ውስጥ አልፌ አድጌያለሁ። ግን አድጌ በዛ ደረጃ ላይ ግን ስመጣ ምን ነበር በእኔ ልብ ውስጥ የነበረው ነገር? የአባቴን ገዳይ መበቀል መጽሐፍ ቅዱሳዊ አይደለም የሚለውን በደንብ አድርጌ ማየት በተለይም ደግሞ ብሉይ ኪዳንን በደንብ ማንበብ እወዳለሁ ያንን ፓርት እና ለምን ብዙ የጦርነት ታሪኮችን አነባለሁ፣ ብዙ የበቀል ታሪኮች እዛ ውስጥ አገኛለሁ እና ከዛ በኋላ በቃ እኔም ይሄ ነገር ማድረግ የሚከለክለኝ ምን አለ የሚለው ነገር ብዙ ቻሌንጅ ያደርገኝ ነበር ማለት ነው። ፋይናሊ ግን ወደ ውሳኔው ለመምጣት እየረዳኝ በቃ ለ7 ቀናት ለመጸለይ ወሰንኩኝ ማለት ነው። እና ለ7 ቀን መጸለየው ቤተክርስቲያን ውስጥ ነው። 7 ቀንና 7 ሌሊት እዛ ገብቼ መጸለየው ግን እግዚአብሔር አፕሩቭ እንዲያደርግልኝ ነው እና እንዴት አድርጌ አባቴን ገዳይ መበቀል እንዳለብኝ እግዚአብሔር እንዲረዳኝ ነው። እና ይሄን ነበር ጥያቄ። ለካ እግዚአብሔር የማይሰማውንም ጊዜ ማጥፋት አለ። ስለዚህ እኔ ለ7 ቀን ሙሉ ጸልዬ መጨረሻው ቀን ላይ ወደ ልቤ እንደገና መጥቶ ቻሌንጅ ያደረገኝ የጌታ መንፈስ ወንድምን ለመግደል ሳይሆን መጥላት ነፍሰ ገዳይነት መሆኑን ነው። እንደገና የማለዳውን ያኔ ሰንዴ ስኩል መመሪያ ያስተማረችኝን ትምህርት የእግዚአብሔርን ቃል እንደገና አምጥቶ ቻሌንጅ ያደረገኝ ጀመረ። ታዲያ ምንድነው ማድረግ ያለብኝ የሚለው ነገር ነበር መልሶ ቻሌንጅ ያደረገኝ። ከዛ የጌታ መንፈስ ለልቤ እንግዲህ ያሳየኝ እንደገና ለአባቴ ገዳይ ይቅርታ ማድረግ እንደነበረብኝ ነበር ማለት ነው። ስለዚህ የአባቴ ገዳይ የነበረበትን ቦታዎች በስም አውቃለሁ። ፎቶግራፉን አለኝ። ፎቶግራፉን ካጎቴ አግኝቻለሁ። ስሙ አለኝ። ከዚያ የአባቴ ገዳይ ማለት ነው። ከዚያ እሱ ወደሚኖርበት ተብሎ ወደ ታሰበው ቦታ መጓዝ ነበረብኝ ከዛ በኋላ ማለት ግን ስጓዝ እንደቀድሞ ለመግደል ሳይሆን ይቅርታን ለመስጠት ወስኜ ነበር የሄድኩት ማለት ነው። ስለዚህ ያ ጉዞ ቀላል አይደለም። እንግዲህ የመጀመሪያ ጊዜ ተጓዝኩኝ፣ እዛ ደረስኩኝ፣ አልቻልኩኝ፣ ተመለስኩኝ። ሁለተኛ እንደገና ተጓዝኩኝ ማለት ነው። ሁለተኛ ጉዞዬ ላይ አገኘሁት። ከዚያ በኋላ የእግዚአብሔርን ፍቅር ነገርኩት ለሱ። የሱን ኃጢአተኛነት የሰው ልጅ ኃጢአተኛነት አካፈልኩት። ወደ እግዚአብሔር የሚደርስበትን ብቸኛው መንገድ ነገርኩት እና ጌታ ኢየሱስ እንዲቀበል ኢንቫይት አደረኩት ማለት ነው። ያኔ ሳቀብኝ። እኮ የነጮች እምነት ነው የምትነግረኝ፣ በስንዴና በቆሎ የመጣ ነው አለኝ። እና አይደለም እመነኝ፣ ያንተ ነፍስ በእኔ እጅ ነው ያለው አልኩት። እንዴት የኔ ነፍስ በአንተ እጅ ሊኖር ይችላል የሚል ጥያቄ ጠየቀኝ። አንተ ማለት ከዛሬ 18 ዓመት በፊት አባቴን የገደልክ ሰው ነህ እና አንተን ለረጅም ዓመት አስቤያለሁ እኔም ለመግደል። ግን አንተን እንዳልገል ያደረገኝና የህይወቴን አቅጣጫ የቀየረው አሁን የነገርኩ ኢየሱስ ነው በእኔ ህይወት ውስጥ በመወለዱ ምክንያት ብዬ ለዛ ሰው ነገር ያኔ ያ ሰውዬ ቀድሞ በኮንፊደንስ ያወራኝ የነበረው ሰውዬ ባዶ ነው የሆነው ማለት ነውና እንግዲህ መጽሐፍ ሲናገር ጌታ ክርስቶስ የደም ላብ አላበው ይላልና የሰውዬ ከሰውነቱ ከፊቱ ላይ የሚወጣው ላብ ኢሚዲየትሊ ሲደርቅ ይታየኝ ነበር፣ ነጭነት ማለት ነውና የጠየቀኝ ጥያቄ ከኔ ጋር ወደ ቤት ልትሄድ ትፈቅዳለህ ወይ? አዎ ምን ችግር አለው እሄዳለሁ አልኩት። ከዛ በኋላ አብሬው ወደ ቤቱ ሄድን። ቤቱ ስንደርስ ደግሞ በጣም ጮኸ፣ አለቀሰ ማለት እና ከቤት ውስጥ ባለቤቱ ሩጣ ስትወጣ ማን ነው የሞተው ምናምን መርዶ አይነት ነገር ነው መሰላት። ስለዚህ አያልኳት ተረጋጊ፣ ባለቤትሽን ማረጋጊ፣ ማንንም የሞተ ሰው የለም አልኳት። ከዛ ምንድነው አለችኝ። ከዚያ በኋላ እንደምታውቂ ባለቤትሽ አንድ ሰው ከዚህ በፊት እንደገደለ ታውቂያለሽ። እኔ እዛ ሰው ልጅ ነኝ። ዛሬ ወደዚህ የመጣሁት ለዚህ ቤተሰብ ይቅርታ ለማድረግ ነው ብዬ ያንን ይቅርታ ለመስጠት ለዛ ቤተሰብ እድል አገኘሁ። ያንን እድል የሰጠኝ በእኔ እምነት እግዚአብሔር ነው እንጂ የኔ ጥንካሬ የኔ ብርታት የኔ ጥንካሬ የኔ ብርታት ሌላኛው ነበር ማለት ነው። ሌላኛው ነገር ነበር። ግን ያንን ነገር ሁሉ አሸንፎ ለዚህ መስመር ውስጥ እንድገባ ያደረገኝ እግዚአብሔር ነው። አንዱ የሚገባኝ ነገር እግዚአብሔር እንዲረዳኝ በጣም ፈልግ ነበር በዚህ ምዕራፍ። ሌላው እንግዲህ በእነዚህ ሁሉ ጊዜያቶች ውስጥ
ብዙ ያሳለፍኳቸው የህይወት ገጠመኞች ቢኖሩኝም ግን በእያንዳንዱ ቀን አባቴን ሳላስበው አልፌ አላቅም። ይገርማችሁ በእያንዳንዱ ቀን አባቴን አስባለሁ። ደግሞ ማንም ሳያየኝ ብቻዬን ደግሞ አለቅሳለሁ። ማንም ሳያየኝ ማለት ነው። እና እንደዚህ ያሉ ነገሮችን አሳልፍ ነበር በነበርኩበት ጊዜ። ግን ይቅርታውን ከሰጠሁበት ጊዜ ጀምሮ ግን ያ ሁሉ ነገር ከኔ ተወገደ ማለት ነው። እንግዲህ አሁን ለሚያስብ ሰው ለኔም ሳስበው የአባቴ ፍቅር በተለየ መንገድ እየጎዳኝ እንዳለ ላስብ ይችል ይሆናል። ግን ከአባቴ ጋር ኮኔክሽን አልነበረኝም። ኦኬ ከየት የመጣ ፍቅር ነው ታዲያ እዛ ውስጥ የሚያታገለኝ ብዬ ሳስበው ክፉ ራሱ ለራሱ ለመጠቀም ያዘጋጀው መንገድ እንደሆነ ሁሉ እንዳስብ ያደርገኝ ነው። በኋላ ላይ ያ ብቻም አይደለም፣ ለእናቴም ጥሩ ስል አልነበረኝም። ለምን አልነገረችኝም? ያ ፓርት ሁሉ ብዙ ነገር እንዳስብ አድርጎኝ የዞር ቅድም እንደነገርኳችሁ በራሴ ተርጉሜ በራሴ ሆነ አድርጌ እናቴን የፈረጅኳት ቦታዎች አሉኝ ለኔም በልቤ ውስጥ። ስለዚህ እነዛ ቦታዎች ስለነበሩ ለእናቴም ጥሩ ልብ አልነበረኝም ማለት ነው በሂደት። እና የሰይጣን ሁሉ ጊዜ አልቲሜት ጎሉ ሰዎችን ከእግዚአብሔር መንግስት ማጉደል ነው፣ ምንም ይሁን ምንም ማለት ነው። ስለዚህ አልተሳካለትም ማለት ነው። ያ እግዚአብሔር ደግሞ በሌላ መንገድ እኔን አሸንፎኝ ለዚህ እድል እንድበቃ አደረገኝ። ስለዚህ ያንን እንዳደረግ ደግሞ ያደረገኝ ሞር የጌታ ኢየሱስን ታሪክ ወደ ማጥናት ስመጣ ያመጣኝ መንገድ እንደነበር በደንብ አውቃለሁ። ስለዚህ እኔ ያለፍኩበት ያ ጊዜ ቀላል ባይሆንም ቀላል አመታቶችን አላሳለፍኩበትም። ነገር ሲጎልብኝ ሁሉ ከአባቴ ጋር ማያያዝ ሞክራለሁ። ኤቭሪቲንግ ማልፍባቸውን የህይወት ምዕራፎችን አስብና አባቴ እኮ ቢኖር እላለሁ ኤቭሪቲንግ። እና እነዚህ ነገሮች ሁሉ ለጥቅሜ ግን አልነበሩም በኋላ ሲገባኝ ማለት ግን ይቅርታን ለማድረግ የወሰንኩበት የሄድኩበት መንገድ ቀላል አልነበረም። ወደ አባቴ ገዳይም ጋር ሲሄድ ምናልባትም ላልመለስም ይችላል የሚል ማሰብ አለኝ። ሲሄድም ያንንም ሁሉ አስቤ ነው የሄድኩት። ኦኬ የኔ ድርሻ ይቅርታ ማድረግ ነው። ስለዚህ አሁን መሄደው በዚህ መንገድ ነው። ምናልባት ይቅርታን ለመስጠት እጄ ሞትም ሊገጥመኝ ይችላል። እስከዛ ደረጃ ድረስ ውሳኔው ነበረኝ ማለት ነው። የኔ ድርሻ መስጠት ነው፣ እሱን ለማድረግ ነው የሚሄደው። በዛ ውስጥ ግን የሚገጥመኝን ነገር ደግሞ እቀበላለሁ ብዬ ነው የተጓዝኩት። ስለዚህ አንዳንዴ ይቅርታን ለመስጠት የምንሄድበት መንገድ እንደው በቃ በወንበር ዙሪያ ሰዎች ተቀምጠው አበባ ምናምን ኖሮ ምናምን ሰጪው ብቻ አይደለም፣ የሚያስከፍል ተጨማሪ ዋጋም ሊኖረው ይችላል። ይቅርታን ለመስጠት ስንወስን ማለት እነዚያን በደንብ አድርገን መወሰን አለብን ማለት። እንግዲህ አድማጮቻችን አንዳንዱ ከኔ በባሰ ብዙ የተጎዱበት ጉዳት ይኖራቸዋል ብዬ አምናለሁ። እኔ የአባቴን ያጣሁት ምናልባት እናንተ አንዳንዶቻችሁ እናቶቻችሁን፣ የትዳር አጋሮቻችሁን፣ ልጆቻችሁን፣ የቤተሰብ ዘመዶቻችሁን፣ ይቅር የምትሏቸው ጓደኞቻችሁ በብዙ መንገድ ልትጎዱ ትችላላችሁ። ግን ይቅርታን መስጠት ማለት ፈውሱ ለእናንተ ነው፣ ጤናው ለእናንተ ነው፣ ደስታው ለእናንተ። ከምንም በላይ ደግሞ በየትኛውም የእምነት ተቋም ውስጥ ልትኖሩ ትችላላችሁ። በምታምኑበት የእምነት ተቋም ውስጥ አምላካችሁን ማመስገንም ነው በሌላው መንገድ። ስለዚህ በየትኛውም ቦታ ላይ ቢሆን እግዚአብሔር ሰውን መጥላትን ለማንም አይፈቅድም። በየትኛውም የእምነት ተቋም ውስጥ ሰው እንዲጠላ የሚል የእምነት አስተምህሮ የለም በየትኛውም ቦታ ላይ። ነገር ግን ሰዎችን መጥላት ለኛ ጤናማነት እንዳይደለ የእግዚአብሔር ቃል ይነግረናል ማለት ነው። እናንተም በምታምኑባችሁ በየትኛውም መንገዶች የተበደላችሁ ብዙ በደል ሊኖር ይችላል። ይቅርታን ስታደርጉ ግን ፈውሱ የእናንተ ነው፣ ጤናው ለእናንተ ነው፣ ሰላሙ ለእናንተ ነው። መጽሐፍ እንደሚነግረንም በእነዚያ ሰዎች ላይ እሳትን የመከመር ያህል ነው ማለት ነው። እናንተ ባለዕዳ ታደርጋላችሁ በሌላኛው መንገድ ማለት። ስለዚህ ያለኝ ምክር በብዙ ተጎድታችሁ ሊሆን ይችላል፣ ብዙ ጉዳቶችን አስተናግዳችሁ ሊሆን ይችላል በየፈርጁ ማለት ነው። ግን ለፈውሳችሁ ያለው ብቸኛው ነገር ይቅርታ መስጠት ነው። ይቅርታን መስጠት እጅግ በጣም ወሳኝ ነገር ስለሆነ በያላችሁበት ቦታ ለብዙ ዓመታት ከምትታመሙ አንድ ጊዜ ሰጣችሁ ብትፈወሱ በጣም ደስ ይለኛል። በዚህ ላበረታታችሁ ፈልጋለሁ። ለምን ካላችሁ እኔ ቅድም ከተናገርኩት ታሪክ ውስጥ ያለ እንቅልፍ ማሳለፍባቸው ጊዜያቶች ነበሩኝ። ብዙ ሌሊቶችን ብቻዬን አለቅስ ነበር። ከዚያ ጊዜ በኋላ ግን አላለቀስኩኝም። ከዚያ ጊዜ በኋላ የረፍት እንቅልፎችን ለመተኛት እድል አግኝቻለሁ። ስለዚህ የተፈወስኩት እኔ ነኝ ማለት ነው። የመጀመሪያው ተፈዋሽ ገዳዩ ገድሎታል። ከዛ በህሊና ያለው ነገር ምን እንደሆነ እኔ እሱ ቦታ ላይ ሆኜ ማንበብ አልችልም። ግን ይቅርታውን የሰጠሁትም ቀን ፈውስን ያገኘ ይመስለኛል ያ አካል ማለት ነው፣ በእኔ በኩል የሚገባውን ስላደረኩኝ። ስለዚህ ይቅርታን መስጠት
ይሄ ይቅርታ ማያሰጥ ነው ምንለው ነገር አይኖርንም። ይቅርታን ማያሰጠውን ጌታ ይቅርታ ሰጥቶልናል ለሁላችንም ማለት ነው። ስለዚህ እነዚያ በዚያን ዘመን ጌታን በመስቀል ላይ ያዋሉት የኛ ተወካዮች ናቸው። በሌላው መንገድ የሰው ልጅ ተወካዮች ናቸው ጌታን መስቀል ላይ ያዋሉት። ጌታም ደግሞ ለሰው ልጅ በሙሉ ምህረት ያደረገበት መንገድ ነበር ማለት ነው በወቅቱ። ስለዚህ ሞቶ ሊያድነን መንገዱ ግድ ስለነበረ ወደዚያ መንገድ የወሰዱትን ደግሞ ምህረት ያደርግላቸው ዘንድ ደግሞ ጌታ ያንን እርምጃ ወስዷል፣ ያንን አድርጓል። ስለዚህ በብዙ ልንበደል እንችላለን፣ በብዙ ጉዳቶች ሊገጥሙን ይችላሉ። ያለን እድል ግን ይቅርታ ማድረግ፣ ይቅርታ መስጠት፣ እሱ ለሁላችንም ፈውስ ነው። እግዚአብሔር ይባረክ። በጣም ደስ ብሎኛል። ማለት በቃ ማድረግ እንችላለን የሚለውን አይቻለሁ። የትኛውም በደል የትኛውም የተበደልነውን ነገር ከእግዚአብሔርም ጸጋ ጋር በእግዚአብሔርም ቃል መሰረት ይቅር ማለት እንችላለን። አንተ ይቅር ካልክኛ ለዛውም በጣም ልጅ ሆነ እዛም መካከል በተጎዳህባቸው ነገሮች ይቅር ማለት ከቻልክኛ ማለት ስሪታችን ነው ማለት ነው። ይቅር ማለት እንችላለን ማለት ነው። ማንችል ፍጥረቶች አይደለንም የሚለውን ያሳየናልና እግዚአብሔር ይመስገን። በጣም ደስ ብሎኛል። ግን አንድ ሌላው ጥያቄ ምንድነው ፓስተር፣ እንዳንተ ሰዎች አይተህ ከሆነ በጣም በተደጋጋሚ ይበድሉሃል። ይቅር ትላለህ፣ እንደገና ትበደላለህ፣ ይቅር ትላለህ እና ከዚህኛው ስለመሸሽ ምን እናድርግ? ማለት ሁልጊዜ በዚህ ነው ሰርኩሌሽን የምንቀጥለው? እየተጎዳን ይቅር እያልን ነው የምንቀጥለው ወይስ ጋፕ አድርገን ለምሳሌ በቃ ይቅር ብለን ግንኙነታችንን መስመር ማስያዝ አለብን? ይሄኛው ምን ትመክረናል? እንግዲህ እንደነዚህ አይነት ነገሮችን መጽሐፍ ያስቀመጠልን ወይም እግዚአብሔር ቃል ያስቀመጠልን አንዱ እውነት አትበደሉም አላለንም፣ አትበደሉምም አላለንም። ግን እንበደላለን። በተበደልናቸው ቁጥሮች ግን እንድናደርግ የተጠየቅነው የታዘዝነው ይቅርታ ማድረግ፣ ይቅር ማለት ነው። እና ይቅር ማለት አማራጭ የሌለው ነገራችን መቼም ቢሆን ማለት ነው። ሌላው ነገር ደግሞ ለራስ ያለ አሁንም ትክክለኛ ያልሆነ እይታ ነው። ሁሉ ተበዳይ ነን ብለን እንድናስብ ያደርጋል። ያኛው አካል አልበደለንም ሊሆን ይችላል። ያኛው አካል በሚታየው መንገድ ደግሞ በድሎን ሊሆን ይችላል። የኔ ድርሻ ግን ምንድነው ብሎ ደግሞ ማሰብ ጥሩ ነው። እዛ ውስጥ ቅድም እንደነገርኩሽ ብርሽ ሁሉ ነገር መዝጊያው ይቅርታ መስጠት ነው። በየትኛውም ቦታ ላይ ማለት ይቅር ማለትን ጌታ አስተምሮናል፣ ሐዋርያቶችም ነግረውናል ማለት ነው። ስለዚህ ምን ማድረግ እንዳለብን ይቅርታ ማድረግ ምን ያህል ጊዜ ላድርግ ለሚለው ጥያቄ የተሰጠን ምላሽ እንግዲህ ግልጽ ነው በእግዚአብሔር ቃል ላይ። ያ ማለት እንግዲህ ምሳሌ ነው ለኛ ማለት ነው። ምሳሌ ነው የተወልን። ሁሉ ጊዜ ይቅርታ ማድረግ የኛ ድርሻ ነው። ነገር ግን አንዳንድ ይቅርታዎችን የምናጽናው ያቅጣጫ ለውጥ ማድረግ ሊጠበቅብን ይችላል። ለምሳሌ እዚህ ቦታ ላይ ቆሜ ሰው የሚተላለፍ ከሆነና መጥቶ የሚገጨኝ የሚነካኝ ከሆነ ለምን ትነካኛለህ ይቅርታ ሲለኛል ሰው ከይቅርታ ከምቆም ከቦታው ዞር ብዬ በነፃነት እነሱ የሚሄዱ እኔም አልጎዳም ማለት ነው። ስለዚህ አንዳንድ ይቅርታዎቻችን ይቅርታ ሰጥተን አቅጣጫ ልንቀይር የምንችልባቸው መንገዶች ሊኖሩ ይችላሉ። እንደየሁኔታው ግን ይለያያል። ለምሳሌ ፕራክቲካል በሆነ መንገድ ብንወስደው አንድ ቤተክርስቲያን ውስጥ ያለን አብረን ምናምን ሰዎች ሆነን ማንግባባ ከሆነ እና ግጭቶች በየጊዜው የሚፈጠሩ ከሆነ በቃ ከሰው ጋር ስለማንግባባ ቸርች መቀየር አለብኝ ብለን መሄድ አማራጭ ነው ብዬ አልወስድም። ለምን እሱ ጋር ያለው ችግር ልብ ላይ ነው መፈታት ያለበት ማለት ልብ ላይ ተፈቶ ከዚያ በኋላ ጌታን ለማምለክ አስፈላጊ ከሆነ ልብ ላይ ከጨረስኩኝ በኋላ ነፃ ከሆነ በኋላ ሌላው ተመሄድ ይቻል ይሆናል። እግዚአብሔርን ግን እያመለክን እግዚአብሔርን እያገለገልን አንዳችን በሌላው ላይ አቂመን መኖር ማለት ጤናማነት አይደለም። እግዚአብሔርም ሳይሆን ማይቀበለው ፈሪሳዊነት ነው ማለት ነው። ለምሳሌ የሥራ ኢንቫይሮንመንት ቢሆን ፕሮፌሽናሊ የምትሰሪው ስራ ቦታ ላይ ያለ ማያግባቡሽ ሁኔታዎች ካሉ ይግድ በቃ እዛ ቦታ ላይ ሆነሽ እንትን ማለት አለብሽ ብዬ አላምንም። ፕሮፌሽናል ነው የምትሰሪው ስራሽን፣ ሌላ ቦታ ላይ ደግሞ ሂደሽ ስራሽን መስራት ይችላል። ለዛ ከእግዚአብሔር ጋር ተነጋግሮ
ጥላቻውን ይዘሽ አትሄጂም፣ ጥላቻውን ቂሙን አትወስጂም። ግን ሁሉ ጊዜ ይሄን ነገር እኔ እዚህ ቦታ ላይ ስላለው እየተጎዳኝም ከሆነ ጀስ መቀየር አለብኝ ቦታ ብዬ ማመን መቻል አለብኝ። አካባቢ መቀየር የሚያስፈልገኝ ከሆነ ቀይራለሁ። ግን ጥላቻውን ይዤ ከሆነ አካባቢ ብትቀይሪም አይደለም አካባቢ አትላንቲክንም አቋርጠሽ ብትይ አብሮሽ ሄዳል። ከፊቷ ብቻ ዞር ልበል ከፊቱ ብቻ ዞር ልበል የሚባል ነገር ከሆነ ልክ አይደለም ማለት። ከዚያሳ አካባቢን ቀይረ አብረን መተን ግንኙነት ለማድረግ በጣም አንዳንድ ግንኙነቶች አንዳንድ ችግሮች ሁልጊዜ በመገናኘት ይመጡ ሊሆን ይችላል። ስለዚህ ጋፑን ፈጥረሽ በየጊዜው መገናኘት ጤናማነታችሁን ጠብቃችሁ መኖር ትችላላችሁ ማለት። ስለዚህ ሁልጊዜ ከተበደልን መጽሐፍ የሚነግረን ሁልጊዜ ይቅርታ እንድንሰጥ ሁልጊዜ እሱ በቃ የተሰጠን ትእዛዝ ነው። አንዳንድ ሁኔታዎች ግን አቅጣጫ መቀየር ያለብን ከሆነ መቀየር አለብን ማለት ነው። አይ እንደነዚህ አይነት ሰዎች ስላሉ ጌታን ከማምለክ ራሱ አያስፈልገኝም ሚሉ ሰዎች ገጥሞኛል ቃል በተለያዩ ሁኔታዎች ውስጥ። ጌታን የምናመልከው ከእነንትና ጋር ባለን ጤናማ ግንኙነት ወይንም ጤናማ ባልሆነ ግንኙነት ምክንያት መሆን መቻል የለበትም። ጌታን የምናመልከው ጌታ ራሱ ገብቶን ነው ማለት። ጌታ ገብቶን ማምለክ ከጀመርን ደግሞ እንደነዚህ አይነት ችግሮችን በቀላሉ ማስወገድ እንችላለን። በቀላሉ አንድ ጊዜ ሆነ የተባለውን ነገር የሰማሁትን ነገር በአንድ ቤተክርስቲያን ውስጥ አንድ ዲያቆን እና ምዕመናን ግጭት አላቸው። ግጭት ኖሯቸው እያሉ ዲያቆኑ የጌታ እራት ያስተናግዳል እና ቆሞ ይሰጣል ፊት ለፊት የአገልግሎት ጊዜው ስለሆነ እና ይዞ ቆሞ እያለ እየተጋጨው ሰውዬ በአጋጣሚ ይመጣል ማለት ነው የጌታ እራት ሊወስድ እና በሚመጣበት ጊዜ እሱ እጁን ሲዘርጋ ዞር አደረገው ማለት ነው። እና ዞር ሲያደርግበት አምጣ ያንተ ደም መሰለህ እንዴ ብሎ ወሰደው የሚባል ነገር ሰምቼ ነው እኔ አላየሁኝም። እና ሲናሪዮን ሳስበው እና ምን አይነት ክርስትና ነው ብዬ እንዳስብ ያደርገኛል። ምንድነው ስርዓቱ ላይ እንጂ ያለነው ችግራችን መፍታቱ ላይ አይደለም ማለት ነው። ኦኬ ባላገለግልስ እንደዛ አይነት ነገር ካለኝ ለምን ቁጭ አድርጌው መጽሐፍ ቅድም እንዳልሽ መጽሐፍ የሚነግረን መባህን ወደ መሰዊያ ውስጥ ከማስገባት በፊት መስዋዕትን ከዚያ ምንድን ማድረግ ያለብሽ ሂደሽ ከወንድምሽ ጋር መፍታት ነው ያለብኝ። መድረክ ላይ ቆሜ ከማገልገል በፊት ለምን አልፈታውም እዛ ጋር ሂጄ ይሄ ነገር የሆነ ነው ወይንስ ተፈጥሮ የተነገረ ነው አላውቅም። አሁን ያካፈልኩ ሴናሪዮ ያኛው ሴናሪዮ ግን እውነታ ሊኖረው አይችልም ብለን ደግሞ አናስብም። ሊኖር የሚችልባቸው ነገሮች ሊኖሩት ይችላል ከሆነ መጀመሪያው መንፈሳዊ ጤንነታችን መታሰብ ያለበት ነው። መንፈሳዊ ጤንነታችን ነው የሚመሰረተው በይቅርታ ላይ ነው ማለት ነው። ስለዚህ እነሱን ነገሮችን በድግግሞሽ ለሚገጥሙን ነገሮች ድግግሞሻዊ የሆኑ ምህረቶች ያስፈልጋሉ ማለት ነው። ከዚያሳ በጣም አስቸጋሪ ሆኖ ካሉ አቅጣጫ መንቀይርባቸው ሁኔታዎችንም መያዝ። እንግዲህ ምን አደርጋለሁ እሱ ሁሌ በድለኛ እኔ ይቅርታ ማድረግ አለብኝ። እንግዲህ እሷ ሁሌ በድለኛ ይቅርታ ማድረግ አለብኝ ብቻ ሳይሆን በደንብ አድርጎ ንግግር አንዳንድ ቦታዎች ለሚፈታቸው ነገሮች አሉት። ለምሳሌ እንደዚህ አይነቱን ኢንቫይሮንመንት ስትወስጂ እንደ ቤተሰብ ከሆነ በባልና በሚስት መካከል ያሉ ችግሮች ከሆኑ እንደዚህ አይነት ነገሮች በቃ ሁሉ ጊዜ ይቅርታ እያደረገ እሱ የጠየቀኝ እሷ እየጠየቀችኝ ከምኖር አማራጩ መለያየት ነው ብሎ ቢያስብ መጽሐፍ እንደዛ አይለንም ማለት። ቅድም የነገርኩ ዞር ማለት ነው ብሎ ለእንደነዚህ አይነቱ አይደለም። እንደዚህ አይነቱን ችግር ቤተሰብ ቁጭ ብለን መፍታት ያለበት ባልና ሚስት ቁጭ ብሎ ይቅርታ በመሰጣጣት እንጂ ስላልተግባባን መለያየት ነው ያለብን መቀየር ነው ያለብን የሚለው ነገር መጽሐፍ ቅዱሳዊም አይደለም ማለት። ስለዚህ ይቅርታችን ድግግሞሻዊ ለሆነው ችግር ድግግሞሻዊ የሆነ መፍትሄ እና ይቅርታ መፈለግ መቻል አለ። አንዳንዱ ድግግሞሻዊ ችግር ምንድነው ምንጩ ብለን ምንጩን አይተን ምንጩን ማድረግ ላይ መስራት መቻል አለብን። በጣም በትክክል ፓስተር እግዚአብሔር ይባርክ። በጣም ደስ ብሎኛል። በጣም ቆንጆ ውይይት ነው እያደረግን ያለነው። መማር ያለብንም እኔ መማር ስለፈለኩኝ እንደገና ተመልካቾቻችንም እንድንማር ስለፈለግን ይሄንን ኢሹ ዛሬ ይዘን የመጣነው ስለ ይቅርታ በዋነኝነት ግድ ስለሆነ ህይወት የሚቀጥለው በይቅርታ ስለሆነ እንዲሆነ ተነካክሶ ቅድም እንዳልከው የቤተክርስቲያን አገልግሎት ኖርማሊ ሶሻል ላይፋችንም ላይ ራሱ በቃ እንደዚህ ቅር እያልተባባልን ካልሆነ በስተቀር ምናያቸውን ግጭቶችን ምናያቸውን ብዙ ምናስተናግዳቸው ነገሮች ይቅር ባለመባባል የሚመጡ ነገሮች ናቸውና እኔ በጣም ደስ ብሎኛል ዛሬ። እግዚአብሔር ይባርክ ፓስተርዬ። ተመልካቾቻችንም በጣም ብዙ ትምህርት ያገኛችሁ እንደሆነ ምንም ጥርጥር የለኝም። ጌታ ኢየሱስ ይባርክ ፓስተርዬ። ከዚህ ጉዳይ ግን በቃ ሳልናገር አላልፍም የምትለኝ በተለይ በይቅርታ ጉዳይ ላይ እኔ
ብዙ ጊዜ ያው መገናኛው ግንኙነት ከአካል ጉዳተኞች ጋር ስለሆነ በዚህ ስራ ምክንያት ስለማገኛቸው ልባቸው የከበዱ ሰዎች አሉ ብዙ እንደገና ሌሎችም ሰዎች እርስ በርስ የተጣሉ የተቀያየሙ ሰዎች አሉና በዚህ ጉዳይ ላይ እንደው ሳልናገር አላልፍም የምትላት ምክር ካለች ግን ይህን ምክር እንሰማለን። እሺ አመሰግናለሁ አብሬሽ። በመጀመሪያ ለአካል ጉዳተኛ ወንድምና እህቶቼ ማለት ፈልገው ነገር ቅድም እንዳልኩት አካል ጉዳተኝነት ምርጫ አይደለም፣ መርጣችሁ ያገኛችሁት አይደለም ማለት ነው። ስለዚህ በተለያዩ ሁኔታዎች እነዚህ ነገሮች በእኛ ላይ ተከስተዋል። አንደኛ እሱን መቀበል መቻል አለብን። ነገር ግን እናንተ ምህረትን ማድረግን ስትለማመዱና ያንን ስታደርጉ ፈውሱም ጤናውም በእናንተ ላይ ነው የሚሆነው ማለት። ስለዚህ ትላንትና ስለተደረገባችሁ ነገር እያሰባችሁ ነገያችሁን ማጨለም ሳይሆን ትላንትን በይቅርታ ዘግታችሁት ነገ ላይ አዲስ ተስፋ እንዳለ ማመን መቻል አለባችሁ። ትላንትና መልካም ያላደረጉላችሁ ጥሩ ያልሆነ እይታ የነበራቸው ሰዎች እግዚአብሔር ልባቸውንም እንደሚቀይር ሁኔታዎችንም እንደሚለውጥ አምናለሁ። ስለዚህ ከናንተ የሚጠበቀው አንደኛው እግዚአብሔር ከናንተ ጋር እንዲሆን ከምንም በላይ ጥያቄውን ለእግዚአብሔር ማቅረብ ነው። ይሄ ደግሞ ትልቁ ነገር ነው። ሁለተኛው ነገር ደግሞ እግዚአብሔር በእናንተ ዙሪያ ሰዎችን እንዲያስነሳ መጠየቅ ማስፈላጊ ነው። የእናንተን ሸክም የሚረዳ እናንተን የሚረዳ ያላችሁበትን ሁኔታ በደንብ አንደርስታንድ አድርጎ አብሯችሁ መሰለፍ የሚችል አካል እግዚአብሔር እንዲያስነሳ መጠየቅ ነው። ከዚያ ባሻገር ደግሞ በማህበረሰቡ መካከል ላይ ማምጣት የምትችሉት ብዙ አይነት ለውጥ አለ። እናንተን ለመረዳት እንደናንተ አካል ጉዳተኛ ከሆነ ሰው ጋር መነጋገር በጣም ጠቃሚነት እንዳለው ማምናለሁ። እንደገና ደግሞ ከዛም ውጪ ካሉ ሰዎች ጋር መነጋገር በጣም አስፈላጊ ነው። ሌላው ደግሞ ሙሉ አካል ጉዳተኛ አይደለንም ብለን የምናስብ ሰዎችኛ ከሌሎች እንደምንበልጥ በፍጹም ማሰብ መቻል የለብንም። እነዚህ ወንድሞቻችን እግዚአብሔር በእነሱ ውስጥ ያስቀመጠ እምቅ ነገር ስላለ ብናግዝ አብረን ብንሰራ ውስጣቸው ያለውን ነገር ብናደምጥ ብዙ ለምድሪቱ በረከት የሚሆኑ ለትውልድ በረከት የሚሆኑ ለሌሎች ዓለማትም መልስ የሚሆን ነገር እጃቸው ላይ ያለ ብዙ ህዝቦች እንዳሉ እንድታምኑ ፈልጋለሁ። እንደ ቤተክርስቲያን የአካል ጉዳተኞች የእግዚአብሔር አካል ናቸው። የእግዚአብሔር አካል ስለሆኑ ቤተክርስቲያን እነዚህን አካላቶች በሚገርም አይነት ሁኔታ ልናገለግል ይገባናል ማለት ነው። ስለዚህ ብዙ ጊዜ የቤተክርስቲያን አቋም አይደለም የግለሰቦች አቋም ግን ምንድነው? ግለሰቦች ጥሩ ገንዘብ የሚሰጡ እንደዚህ የሚያደርጉ ሰዎች ላይ ትኩረት ሲያደርጉ እንመለከታለን። የእግዚአብሔር ቃል ግን ከዛ ጋር አያያዝም። የእግዚአብሔር ቃል የሚነግረን የእግዚአብሔር መልክ የሆነውን ሰው እንድናገለግለው ነው የተጠራ ነው። የእግዚአብሔር መልክ የሆነው ሰው ያው እስትንፋስ ያለው ሁሉ በእኛ እኩል የሆነ አገልግሎት ሊያገኝ ይገባል። ስለዚህ ቤተክርስቲያንም ትኩረት ሰጥታ የአካል ጉዳተኞችን የማገልገል እንዲሁም ደግሞ በእነሱም የመገልገል እድል ሊኖራት ይገባል። መድረኮቻችን ክፍት መሆን መቻል አለባቸው እንዲያገለግሉንም እንድናገለግላቸው። ስለዚህ ቤተክርስቲያንም ይህንን በደንብ አድርጋ ልታስበው ይገባታል ብዬ አስባለሁ። ሌላው ደግሞ ቤተክርስቲያን ብቻም አይደለም። ለምሳሌ በተለያዩ እምነቶች ላይ በመስጊዶች ሊሆን ይችላል፣ ኦርቶዶክስ ቤተክርስቲያን ሊሆን ይችላል፣ በካቶሊክ ቤተክርስቲያን ሊሆን ይችላል። በየትኛውም የእምነት ተቋማት ውስጥ ያሉትን አካል ጉዳተኞችን ማገልገል የሁሉም የሃይማኖት አባቶች ኃላፊነት ነው ብዬ አምናለሁ። የእምነት ተከታዮች ሁሉም እነዚህን አካል ጉዳተኞቻችንን ማገዝ፣ አብረን መስማት፣ ጓደኛ ማድረግ፣ ወዳጅ ማድረግ ያስፈልገናል ማለት። መጽሐፍ ደግሞ ሲነግረን እነሱን ወዳጆች ባደረግን ቁጥር ሁሉ በእግዚአብሔር ፊት ያለን ዋጋችን የጨመረ ነው። ስለዚህ ለሁላችንም መተው የምፈልገው መልእክት ከአካል ጉዳተኞች ጋር አብረን እንቁም፣ አብረናቸው እንስራ፣ እናግዛቸው። ጤናማ አመለካከት ለነሱ ይኖረን። አካል ጉዳተኞችም ደግሞ ጤናማ መስለው ለሚሄዱት ሰፊ ልብ ኖሯችሁ በትልቅ ይቅርታ እንድትመላለሱ ደግሞ ትልቅ ነገር መስጠት እንደምትችሉ እያመናችሁ እንድትንቀሳቀሱ አደራ ማለት ፈልጋለሁ። እግዚአብሔር ይባርካችሁ። ፓስተር በጣም ነው አመሰግናለሁ። እግዚአብሔር አብዝቶ ይባርክ። ተባረክልኝ። በእርግጠኝነት የጀመራችሁት ፕሮጀክት እንደ ገነት ቤተክርስቲያን ደግሞ ወርዶ ያንን ፕሮግራም ለማየት ለመገምገም እንደምንመጣ እርግጠኞች ነን። ትልቅ ፕሮጀክት እንደሆነ እናምናለን። ደግሞ ይሄንንም ልብ ስላላችሁ በዚህን ያህል መጠን እየተዘጋጃችሁ ስለሆነ ደግሞ በጣም ነው የምናመሰግነው። እኔ እንደ አካል ጉዳተኛ ሁሉንም ወክዬ ነው የማመሰግነው። እግዚአብሔር ይስጥልን።
ተባረኩ። ሌሎችም ከእናንተ እንዲማሩ መንገድ ትከፍታላችሁ ብዬ አምናለሁና ቤተክርስቲያን ቀዳሚ ከሆነች ሴኩላሩ ዓለም ይከተለናል ብዬ ስለማምን በዚህ መንገድ እየሰራችሁ ስላላችሁት ነገር እግዚአብሔር እንደሚረዳችሁ እናምናለን። እኛም እናያለን። እግዚአብሔር አብዝቶ ይባርክ ስለሰጠን ስለዚህ ውድ ጊዜ በጣም ነው ማመሰግነው። ጌታ ኢየሱስ ይባርክ። ማመስገን የምትፈልገው አካል ካለ ግን ማመስገን ትልፈጣለህ። እሺ፣ በመጀመሪያ ማመሰግነው ብርሃን ነው ራሷ በዚህ ፕሮግራም ላይ ተገኝቼ እንደዚህ አብሬያችሁ እንዳሳልፍ እድሉን ስላመቻቸሽ በጣም አመሰግንሻለሁ። በዚያ ብቻም ሳይሆን ለሌሎችም አርአያ ለመሆን የጀመርሻቸው ስራዎች ትልልቆች ናቸው። ስለዚህ በርቺ ማለት እፈልጋለሁ ከምንም በላይ። ሌላው በመላው ሀገሪቱ ውስጥ ያሉትን አካል ጉዳተኞችን ማመስገን እፈልጋለሁ። ማመሰግንበትም ምክንያት ምንድነው? ኢትዮጵያ ለአካል ጉዳተኞቻችን የተመቻቸ ኢንቫይሮንመንት አላዘጋጀችም። ቤተክርስቲያንም እንደዚሁ። በእነዚህ ሁሉ ሁኔታ ውስጥ ግን በሚቻላችሁ መጠን ራሳችሁን ለማገዝ እያደረጋችሁ ስላለው ነገር ሁሉ ጊዜ ሳስብ እግዚአብሔርን አመሰግናለሁ። እናንተንም እንዳከብር እናንተንም እንዳደንቃችሁ ያደርገኛል። በዚህ አጋጣሚ ደግሞ አካል ጉዳተኛ ቤተሰቦች ኖሯቸው በተለያየ አይነት መንገድ እያገዙ ያሉትን ያንን ሸክም ተሸክመው ያሉትን ቤተሰቦችን ሁሉ ማመስገን ፈልጋለሁ። ከዚያም ባሻገር እንግዲህ ኢትዮጵያ ውስጥ ለወደፊት እንደነዚህ አይነት ኢንቫይሮንመንቶችን ማሰብ የሚችሉ አርኪቴክቶች እንደሚነሱ ማምናለሁ። ዲዛይኖቻችን ቤቶቻችን ሲሰሩ፣ ተቋሞችን ስንገነባ፣ መንገዶች ሲሰሩ፣ የትኛው አሁን እየተሰሩ ያሉ ልማቶች እነዚህ ነገሮችን ሁሉ ማዕከል ያደረጉ ናቸው ብዬ እገምታለሁ። የኮሪደር ልማት አሁን የተከናወናል። የኮሪደር ልማት አካል ጉዳተኞችን ማዕከል ያላደረገ ከሆነ አሁን ጎደሎ ነው የሚሆንብን ብዬ አምናለሁ። በእርግጠኝነት ግን ይህንን ነገር የሚያማክል መስሎ ይታየኛል። ስለዚህ መንግስትም እየወሰደ ስላለው ለአካል ጉዳተኞች የተለየ ትኩረት ለመስጠት እያደረገ ስላለው ጥረት ማመስገን ፈልጋለሁ። ኢትዮጵያ ቤተክርስቲያን በቀጣይ ዘመናቶች ውስጥ ይህንን ነገር እያሰበች እንደምትሰራ ተስፋ አደርጋለሁ። በአጠቃላይ ይህንን ፕሮግራም አዘጋጅተሽ ብርሃን ለብዙዎች እየሰራሽ ስላለሽው ስራ እግዚአብሔር ይባርክሽ። በጣም ማመሰግነው። አብረውሽን ደግሞ በቀረጻው በኤዲቲንጉ በተለያየ አይነት መንገድ ከጎንሽ የቆሙትን ሁሉ ወንድሞችና እህቶችን ማመስገን ፈልጋለሁ። እግዚአብሔር ይባርካችሁ። በጣም ቴንኪው ፓስተርዬ። ውድ ተመልካቾቻችን ይህን የመሰለ ፕሮግራም ተከታትላችኋል። እኔ በጣም ደስ ብሎኛል። ደስተኛ እንደሆናችሁ እርግጠኛ ነኝ። በይቅርታ ላይ የሰራነውን ፕሮግራም ወደ ራሳችሁ አምጥታችሁ ይቅርታን ማለት ፕራክቲስ ማድረግ እንዳለባችሁ ነው ማምነው። አውርተነው የምናልፈው ፕሮግራም አይደለም። ይሄኛው ፕሮግራም የህይወታችን አካል ስለሆነ ጊዜ መለማመድ ያለብን ነው። እናዝናለን፣ እናሳዝናለን። ስለዚህ ይሄንን እንድትለማመዱት በተለይ አካል ጉዳተኞች ይሄንን በጣም እንድትለማመዱት ፈልጋለሁ። እንደምታደርጉትም እርግጠኛ ነኝ። የአካል ጉዳተኛ ቤተሰብም በዚሁ መናገር የምፈልገው ስለ ልጆቻችሁ በምትሰሙት ነገር በሚነገረው ነገር እያዘናችሁ በሰው ላይ ብዙ የከበደባችሁ ነገር ካለ በይቅርታ እንድታልፉና ይህንን ፕራክቲስ እንድታደርጉ የዛሬው ፕሮግራማችን የተዘጋጀው በዚህ ምክንያት ነውና እግዚአብሔር ይባርካችሁ። እንደምታደርጉት አምናለሁ። የዛሬውን ፕሮግራም ይህን ይመስል ነበር። ስለተከታተላችሁ አብራችሁን ስለቆያችሁ ጌታ ኢየሱስ ይባርካችሁ። መልካም ሳምንት ይሁንላችሁ።